ቤተሰብ እንግዲህ የዛሬ ምግብ ይሄን ይመስላል። ሙሰጋ እንግዲህ በጣም የሚጣፍጥ አረቦች የሚወዱት ምግብ ነው እና ይሄን ይመስላል እንግዲህ ሰርቼ ጨርሻለሁኝ። በጣም በሚያበር ነው እና በጣም ይጣፍጣል። ሁላችሁም ሰርታችሁ ቅመሱት። ይህን ቪዲዮ ሼር፣ ላይክ እያደረጋችሁ አበረታቱኝ። ሰላም ሰላም፣ ውድ የቻናል ቤተሰቦች እንዴት ናችሁ? ገነት ነኝ። ሰላማችሁ ብዝት ይበልልኝ። ውድ ቤተሰብ እንግዲህ ዛሬ በአዲስ ቪዲዮ ወጥቻለሁ። ዛሬ የሙሰጋ አሰራር ነው እየላችሁ የመጣሁት እና እንግዲህ ለሙሰጋ የሚያስፈልጉንን ግብአቶች ተጠቅሜ ያለሁኝ እና ይሄን ይመስላል። እንግዲህ እዚህ ጋር እየሰራሁ ነው። ሶሱን ግማሽ ኪሎ ለሐም መፍሮም ያስፈልገኛል። እንግዲህ እናንተ እንደምትሰሩት ግማሽም አንድም መጠቀም ትችላላችሁ። 1 ኪሎ እዚህ ጋር እንግዲህ በድንጃኔን የጠበስኩትን እሰንዬ ላይ እያደረኩ ነው። እሰንዬውን ከስር የጠበስኩትን በድንጃንና ድንቻ ከስር አድርጌ ከዚያም በኋላ መሀል ቤት አደርገዋለሁ። ይሄ በስሎልኛል ጨርሼ እንግዲህ አሁን ወደ ፍሮም ለማስገቢያ ያደርገዋልና እንግዲህ እዚህ ጋር ጨርሻለሁኝ። ከዚህ ላይ የሰራሁት ሶስ ከመሀል አደርጋለሁኝ። ከዚህም በኋላ ለ15 ደቂቃ ተቋርጦብኝ ይቅርታ ድምጽ ገብቶብኝ ነው። ከዚህ እዚህ ቦታ ፍሮም ላይ ካደረኩኝ በኋላ ሰንዬ ላይ ካደረኩኝ በኋላ ከላይም ደግሞ ግማሹን ያስቀረውትን የጠበስኩትን ድንችና በድንጃን አዘጋጅቻለሁ። ከዛም በኋላ ከላይ ኪስትር አድርግና ጨርሻለሁ ማለት ነው። እና ከዚያን አሁን ደግሞ ለ15 ደቂቃ ፍሮም ውስጥ አስገባዋለሁ ማለት ነው። ይሄንን ይመስላል እንግዲህ እንደዚህ የሚያምር ሙሰጋ ሰርቻለሁ። ሁላችሁም ስል መቀመሱት እዚህ ጋር ደግሞ በድንጃኔን እየጠበስኩ ነኝ። ዘይት ጨምሬ በዘይት እየጠበስኩ ነው። በድንጃኑን እንግዲህ በድንጃኑ ከጠበስኩት በኋላ እንግዲህ ያው ሙሰጋ በድንጃንና ድንች ያስፈልጋል። ይሄንን ግዴታ መጥበስ አለብን ማለት ነው። ካልጠበስ ነው እንትን አይልም። ዝም ብለን አሁን ቆራርጠን ዝም ብለን እንትን ውስጥ ብናደርገው ከስር አድርገን ከላይ መሀል አድርገን ብናደርገው አይጣፍጥም ማለት ነው። በድንጃኑ እና ድንቹ ሲጠበስ በጣም ቆንጆ ነው። ድንቹ ካልተጠበሰ እዚህ ጋር ለሐም መፍሩሜን እዚህ ጋር ሶሴን እየሰራሁ ነኝ። እንግዲህ ይህን ይመስላል ቤተሰብ። አስተያየታችሁን በኮሜንት አስቀምጡ። ቤተሰብ ያልሆናችሁ ቤተሰብ አድርጉኝ፣ አበረታቱኝ። ኮሜንት፣ ላይክ፣ ሼር የምታደርጉ እህቶቼ በጣም ነው የማመሰግነው። እንግዲህ እዚህ ጋር እየጠበስኩ ነኝ፣ አልጨረስኩኝም እና ቤተሰብ በመሀል ተቆርጦብኝ ነው ይቅርታ። እንግዲህ በድንጃኑ በደንብ መብሰል አለበት። ተበሰለ እንትን አይልም ማለት ነው። ከዚያም ስለ ዘይቱን ከዛም በኋላ ትጨምቁታላችሁ ማለት ነው። ወደዛ ራሱ ይወጣል ዘይቱ። እሱ ካልበሰለ ከስር እንዲህ ዝም ብለን የምናደርገው እንትን አይልም። እና እንግዲህ የተለያየ ምግብ እያስኩኝ እዚህ ጋር ባህራቴን እየጨመርኩ ነኝ። የሚያስፈልገኝን ባህራት ተጠቅሜ ያለሁኝ። እዚህ ጋር ደግሞ ድንች እዚህ ጋር በስሎልኛል። ትንሽ እንትን ማለት እንትን ስትሰሩ ልብስ ሮማን ጨምሩበት። በጣም ነው የሚጣፍጠው ማለት ነው። ልብስ ሮማን በይዜ ሁሉም ማለት ምግብ ላይ በሰላጣም ይጠቀማበታል። ወረቅ አይኔም ውስጥም እንትን በጣም ቆንጆ ነው ማለት ነው። አሁን ጅርጅርና እንትኖች ሰላጣዎች ልብስ ሮማን በጣም ቆንጆ ነው። ሶስት አድርጋችሁ ይጠቀሙበታል። ሁሉ ውስጥ መግባት ይችላል። እዚህ ጋር ደግሞ ድንቹን እየጠበስኩ ነኝ። እዚህ ጋር በድንጋይ ጨርሻለሁ ጠብሼ። እንትን እያለልኝ ነው፣ እየበሰለልኝ ነው። ይሄን ያማረ ሙሰጋ ሰርቻለሁ። ሁላችሁም ሙያ ማለት ባይዜ ጉዞ
ብዙዎችን ምግብ አንሰራም እያልን ስራ ምንፈታ አለን እና ድካሙ በጣም ከባድ ነው፣ ያደክማል። ዘይት ሁሌ የምንጠብስ ከሆነ እዚህ ጋር ደግሞ ነጭ ሩዝ ሰርቻለሁኝ። ሁሌም በይዘይ ስጋ ከነጭ ሩዝ ጋር ነው የሚበላው ማለት ነው። እና ያው በሆብዝም የሚበሉት አሉ እና እዚህ ጋር በስሎልኛል። መስሪና እንትን ነው የሰራሁት ማለት ነው። እና የምለው እኔ ለእህቶቻችን ሁላችንም ምግብ መስራት ምግብ አንሰራም እያልን ፊታችን ይበላሻል እያልን ብዙዎቻችን በየቤት ጊዜያችንን የምናቃጥላለን እና ምንም አያስቸግር ያለ ምግብ ቢጎዳ ምንም አያስቸግርም። ግን ያው ቁጭ ከማለት ስራ ከመፍታት መስራት ይቻላል። በአሁን ጊዜ ደግሞ ስራ ጠፍቷል። ብዙዎች በኢጃዛ ቤት በረፍት ቤት ተቀምጠዋል እና ይህን እንግዲህ የሚያስፈልገኝን ግብአት ነው። እዛ ግማሽ ኪሎ ስጋ ተጠቅሜያለሁ። ቲማቲም፣ ድንችና እንትን ያለው ይሄንን ከዛ ከላጥኩትና ከከተፍኩት በኋላ ያው አይታችሁታል ስጠብሰው ይሄንን ይመስላል። ቤተሰቦቼ ሁላችሁም አበረታቶች